ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ
ያለን ልቤ ባንቺ ተስፋ ተቀምጦ ያለ ልቤ ባንቺ አታዝኝለትም ወይ ታዲያ እንዴት ይከፋ አታዝኝለትም ወይ ታዲያ እንዴት በፍቅርሽ መያዜን ባንቺ መቸገሬ ያኔ ነገርኩሽ አውጥቼ ሚስጥሬ እንዳንቺ በቃ ተስፋ እንዳልሰጥሽ ምነው ቀረሽ ልቤን አሳተሽ ፍቅርሽ ያዘ ባንቺ መቸገሬ ያኔ ነገርኩሽ አውጥቼ ሚስጥሬ እንዳልተበቃሽ ተስፋ እንዳልሰጥሽ እሺ ባንዱን ከልብ እናመሰግናለን። ከዚህ በመቀጠል ደግሞ በፕሮግራማችን ቅደም ተከተል መሰረት እዚህ መሀከላችን የሀገር ፍቅር ቲያትር ባልደረባ የሆነና አንጋፋ ተዋናይ ብዙዎቻችን በመድረክ የምናየው እንደዚሁም በቴሌቪዥን ድራማዎች ላይ በተደጋጋሚ የምንመለከተው ጌታቸው የሻው አለ። ጌታቸው የሻው እዚህ አዳራሽ ለምትገኙና በየቤታችሁ በአሁኑ ሰዓት ቴሌቪዥን በመከታተል ላይ ለምትገኙት ከሙያው ጥቂቱን እንዲያሳየን እንጋብዘዋለን። ጌታቸው የሻው እሁድ የረፍት ጊዜውን የ7 ወር እርጉዝ ከሆኑት ባለቤቶ ጋር በእግራችሁ ትንሸራሸራላችሁ። ሽርሽር ባለቤቶ በአንድ እጃቸው ክንዶን ጠበቅ አድርገው ይዘው በጀመሩላቸው የሚጥም ወግ ከት ብለው ይስቃሉ። ደስታቸው ምን ያህል እንደሆነ ከፊታቸው የሚነበበው የውበት ጸዳል ይናገራል። በለበሱት የእርጉዝ ልብስ ውስጥ ዘልቆ የሚታየው ጽንስና እርሶ ለባለቤቶ ያሉት እንክብካቤ ከላይ የደረቡት ሻርፕ ወረድ ሲል ማስተካከሉ ማለባበሱ እግረ መንገዳቸውን ደንቀፍ ሲያረጋቸው ደግሞ እኔን ብሎ መደገፉ ሌላውም ረጋ ካለው አረማመዳቸው ጋራ እንዴት እንደሚያስቀና ልነግራችሁ አልችልም። በተለይ ለወንድ ላጤዎች እንዲሁም ለሴት ላጤዎች ቀደም ብዬ እንደነገርኳችሁ እለቱ እሁድ በመሆኑ እምብዛም የመኪና ግርግር አይታይም። አልፎ ውር ብር ከሚሉት ታክሲዎች በስተቀር በብዛት የቤት መኪናዎች አለመታየታቸው ምክንያቱን ያውቁታል። እለቱ እሁድም በዓለም ስለሆነ ታዲያ ይህ አጋጣሚ የተመቻቸው ወጣቶች አስፋልት ሞልተውት እግር ኳስ እየተጫወቱ ሳለ ከወጣቶቹ መካከል አንዱ በፈርጠመ ጡንቻው አክርሮ የመታት አደገኛ ኳስ ባለቤቱ እምብርት ላይ ልታርፍ ስትል በሚያስደንቅ ቅልጥፍና ተወርውረው ያችን ጦሰኛ ቅሪላ በቁጥጥር ስር ያውሏታል። እምብርት ላይ አርፋ ቢሆን ኖሮ ብቻ ለማንኛውም ለመዝናናት አየር ለመቀበል ለሽርሽር ወጥተው እርሶንም ባለቤቶንም የነገውንም ፍሬ ከዚህ አይነቱ አደጋ አያስደስቶትም? በጣም አመሰግናለሁ። ዛሬ ያለነው ከአዲስ አበባ 200 ኪሎ ሜትር ርቀን ነው አይደል? አይደለም 100። አይ ለሁለት እኮ አስቤው ነው። ደርሶ መልሱን አስበ መስሎኝ ነው። እንግዲህ 93 ሲመጣ ብዙ ነገር ይታሰባል። 93 ትዳር የሚይዙ 93 ትምህርት የሚያሻሽሉ 93 የተለያየ እቅዶች አሉ። በግለሰብ ደረጃና በአገር ደረጃ ብዙ እቅድ አለ። ጋዜጠኛው ከአንድ ቦታ ወደ አንድ ቦታ እየሄደ ይጠይቃል። ምን እቅድ አላችሁ? ምን አስባችኋል? እያለ ይጠይቃል። ይዞራል ከቦታ ቦታ። አገኘው አንድ ወጣት። ጤና ይስጥልኝ። እንኳን ለ993 መዳረሻ ደረሰ። እንኳን አብራ ደረሰ። እንግዲህ በስላንተ ቀደም ብለን እንደሰማነው ከሆነ
በጸባይ በጣም አስቸጋሪ ልጅ እንደነበርክ፣ በጣም ተደባዳቢ እንደነበርክ፣ ሰፈር መንደር ያስቸገርክ ነበርክ። ዛሬ ይሄ ሁሉ ጸባይ ተለውጧል ነው የምትለው። እንዴት ነው ልታሻሽል የቻልከው? እንዴት ነው እኔ አሁን በእውነት በጣም ነው የሚገርመኝ። እኔ ሳስበው በጣም ነው የሚገርመኝ። እንዴት እኔ እንጃ። እኔ ለምን አያችሁኝ? በቃ ለምን አያችሁኝ? ድብድብ ነው። ለምን አያችሁኝ? ጥል ነው። ለምን አያችሁ? መፈናከት ነው። ለምን ባጠገብ ያለፍክ መደብደብ ነው። እኔ አንዳንድ ጊዜ ሳስበው በእውነት በጣም ነው የሚገርመኝ። እኔ እናቴ እውነት እኔ በጣም ነው የሚገርመኝ። የየራሱ ስንት ጣቢያ ነው ያለው አሁን? አንደኛ፣ ሁለተኛ፣ ሶስተኛ እስከ 6ኛ ፖሊስ ጣቢያ እነሱ ጣቢያዎች በሙሉ ያውቁኛል። እንደውም ሬዲዮ ጣቢያ ምን ጤና ጣቢያ ሁሉም ያቀኛል ብለህ ነው እንዴ? በዚህ ባስቸጋሪነት ማለት ነው። በጣም በቃ ይሄን ጸባይን ታዲያ ያሻሻልከው እንዴት ነው? አሁን እንዴት ነው? እንዴት ነው አሁን? በቃ ሁሉን ነገር እርግፍ አድርጌ ተውኩት። ምክንያቱም ብትጣላ፣ ብትደባደብ፣ ብትሰዳደብ ምን ብትል የምትጎዳው ራስህ ነህ። በእርግጥ ህብረተሰቡን ቤተሰብም ይጎዳል አይደለም? አዎ ሳስበው በመጀመሪያ ደረጃ ተጎጂው እኔ ነኝ። ስለዚህ አሁን ያለፈውን አመት ጨረስኩ አይደለም እንዴ? 93 ለሚቀጥለው ምን አለ ራሴን ባሻሽል፣ ምን አለ ራሴን በስነ ስርዓት አንጬ በቃ ለምን ጥሩ ሰው አልሆንም ብዬ በጣም እውነቴን ነው የሚገርም መቸለታ የሆኑ ህፃናት ልጆች ሲንደረደሩ መጡልህና ተንደርድረው መጥተው ከኪሴ ውስጥ 50 ብር ህፃናት የሆኑ ህፃናቶች ደበደብካቸው? አሯሩጬ እንቅ አድርጌ ያዝኩና ደበደብካቸው? ለምን ከዚህ 50 ብር ከዚህም ሌላ 50 ብር አለው ሰዱ። አየህ እንግዲህ ይሄን ያልተለውጣል ማለት ነው። አዎ በቃ እና እኔ በቃ የፈለገ ነገር ይምጣ። አሁን አንዱ ያው እዚህ ጋር ሲመታኝ ግራ ጉንጭን ሲመታኝ ቀኝን ሰጠዋለሁ። እንደገና ግራውን ይደግማል፣ ቀኝን ሰጠዋለሁ። ሌላ ጉንጭ ቢኖረኝ በሰጠሁት። አሁን በጣም አሻሽያለሁ ነው የምትለው? አዎ በጣም ብዙ ጉንጭ ቢኖረኝ ሰጠው ነበረ። በእውነት እኔ በጣም ነው እና እንጃ አንተ አውራስ ስትጠይቀኝ እኮ እንጃ እኮ ብዙ በጣም ጸባይ ተለውጧል። እንግዲህ 93 ይሄን አዲስ ጸባይን ጥሩ ጸባይን እቀጥልበታል ነው የምትለው? እቀጥላለሁ በቃ በዚሁ ምን አልሰማኝም? አንድ ጊዜ ቆይ ምን ምን ደምትር ቆይ ምን አየህ? ምን ሆንክ? እኔ እናንተ የሰደበኝ እኮ ነው። ምንድን ነው የሰደበኝ እኮ ነው? አትመለከትም እንዴ? እና ቢሳደብስ? ቆይ አዳምጠኝ። በ93 ከዚህ ጸባይ ተገላግዬ ጥሩ ሰላማዊ ሰው ሆናለሁ አላልክም እንዴ? ብያለሁ። ታዲያ ይሄ ምንድን ነው? የ92 ማጠናቀቂያ ነው። ጋዜጠኛው ይዞራል ይሄዳል። አንድ ቢሮ ገባ። ጤና ይስጥልኝ። ጤና ይስጥልኝ። የዚህ የድርጅቱ ስራ አስኪያጅ ኖት? እንግዲህ እርስዎ ቢሮ ከመምጣት በፊት ድርጅቱን በከፊል ጎብኝቻለሁ። ከዛ በፊት የምጠይቀው ነገር አለ። 93 መቼም ብዙ እቅድ እንዳላችሁ ነው። አንዳንድ ክፍሎች እንደጎበኘሁት ለምሳሌ የማቴሪያል እጥረት አለ። ይሄን እጥረት ድርጅቱ እንዴት አስቦታል? ጥሩ በ93 እንግዲህ እነዚህ ያለውን የማቴሪያል እጥረቶችን ለማለት በመጀመሪያ ደረጃ ከማኔጅመንቱ ጋር አብረህ ተነጋግረህ የምትወስናቸው አንዳንድ ነገሮች ይኖራሉ አይደል እንዴ? እነዚህ ነገሮች እንትን አለና ይሄንን የማቴሪያል እጥረቶችን እንትን ለማለት ሁሉን ነገር በማኔጅመንት ደረጃ ወሰንና ሁሉን ነገር እንትን ልከናል። በቃ ሁሉ አሁን ወደብ ደርሷል። ወደብ ላይ ናቸው። ወደብ ላይ ነው። ሰራተኞቹን ደግሞ እንደተመለከቱት ከሆነ ግማሾቹ ቱታ አላቸው፣ ግማሾቹ ቱታ የላቸውም። እንዴት ነው ይሄ የሆነው? ይሄንንም ተነጋግረንበት እንዴት ነው አንድ አይነት አንድ ወጥ የሆነ ነገር መሆን አለበት በሚል ተነጋገርንና ከለሩን ሰራተኛው እንዲመርጥ አደረግንና ከለሩን ሰራተኛው መርጦ አንድ አይነት ከለር ከሆነ በኋላ ይሄንን ነገር እንዴት ነው ማድረግ ያለብን? በአገር ውስጥ ምርት የተወሰነውን እንሸፍንና የተወሰነውን ደግሞ እንትን በሚል ወደብ ደርሷል። ደግሞ ቢሮ ውስጥ እንደገባው ከሆነ ይሄ የማቴሪያል ነገር አለ። ማቴሪያል ማለት የቢሮ ጽህፈት መሳሪያዎች በጣም ይጎላሉ። ይሄን አስባችሁበታል? እሱንም በእርግጥ በቀጥታ የሚመለከተኝ እኔም ባይሆንም ይሄን ነገር በስነ ስርዓት የማየው ያው አብሬ ከነሱ ጋር በመሆን ነውና ይሄን ነገሮችን ደግሞ ያው ባለው መሳሪያ እየታገዘን ሌሎች ደግሞ አለ ወደብ ደርሰዋል። በቃ ወደብ ገብቷል። ወደብ ደርሰዋል። አንዳንድ ሰራተኞች እንደነገሩኝ ከሆነ ይሄ ኬሚካል የሚጠቀሙበት ነገር እጥረት አለ። ዝም ብለን ያለ ስራ ቁጭ አለን የሚሉ ነገር አለ። ይሄን እንዴት አስበው? እሱን ነገር ደግሞ እዚህ ያለውን ኤክስፓየር ያደረገውን ነገር እንተውና ሌሎች አዳዲስ ነገሮችን እነሱን በራሳችን እንጠቀማለን። ሌሎች ደግሞ ያሉትን ነገር ደግሞ ወደብ ደርሷል። ወደብ ገብቷል። አመሰግናለሁ። ምክትል ስራ አስኪያጅ ይኖራሉ? ለጊዜው የለውም። የት ናቸው? ወደብ ላይ ናቸው። ደርሷል። ይመጣሉ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com
የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ